ሰላም ለእናንተ ይሁን የተወደዳችሁ እንደምን ከረማችሁ። ዛሬ ደግሞ በሌላ ፕሮግራም መተናል። እህታችሁ ህይወት ነኝ። እኔ ወንድማችሁ ግርማ ነኝ። ዛሬ ደግሞ መልካም ጊዜ እግዚአብሔር እንደሚሰጠን አምናለሁ። ጌታ ኢየሱስ ስሙ ይባረክ። አሜን። ዛሬ ርዕሳችን እንግዲህ እንደተናገርነው ድፍረታችን ነውና በህይወት ደግሞ በጣም ደፋር ነህ። በጌታ ሳትሆን በፊት ካለው ህይወት ጀምረ እስቲ ትንሽ ነገር በለን ዛሬ። በጌታ ሳልሆን በፊት ደፋር አይደለሁ እውነት ለመናገር ማለት መጥፎ ነገር ለማድረግ ድፍረት እንጂ መልካሙን ለማድረግ ድፍረት አልነበረም። ለምንድነው ያደኩበት የእድገቴም አካሄድ አለ። ሁለተኛ ሁሉ ጊዜ የምታዩን አይደለም የምትሆኙ። ስለዚህ ደፋር ኖሮ ወይም ደግሞ አይቼ እኔም በዛ ድፍረት ውስጥ ልኖር ብዬ ይኖርኩባቸው ጊዜያቶች በጌታ ሳልሆን በፊት ጥሩ አለ። ግን ለመጥፎ ነገር ግን በጣም ደፋር ነበርኩ። የሚገፋ ኃይል አለ። አዎ ያንን ለማድረግ በጣም ደፋር ነበርኩ። በጌታ ስትሆን አቅም የሆነ ቦልድ እንድትሆን ያደረገህ ነገር በህይወታችን መቼስ ድሮና አንድሮ የተለያየ ነገር ነውና በጌታ ሳትሆን የነበረው ማንነትህ አሁን እንዳልከን ፍርሃት ህይወት አለ አይደለ? በጌታ ሳንሆን የስጋት ህይወት አለ። ኢቭን ያመናውን ነገር ነው እርግጠኛ የሆነበትን እንኳን ለመናገር ብዙ የሚይዙን ነገሮች ነበሩ። አሁን ግን በጌታ ስንሆን ያንን ህይወት የለምና በህይወት ውስጥ ለውጥ ያመጣው ነገር ምንድነው? ሁሉ ጊዜ ግን እኔ ነው የምጠይቀኝ። ጠይቀኝ። አንቺንም በጠይቀሽ በጣም ደስ ይለኛል። ምክንያቱም እኔ መልስልሻለሁ። በጣም ደስ ይለኛል። ግን አንቺ ደግሞ ባንቺ ህይወት ላይ because አውቀዋለሁ ህይወትሽን ያለፍሽበትን ህይወትሽን አውቀዋለሁ። እስቲ አንቺ ምንድን ነበር በህይወትሽ ላይ ደፋር ነበርሽ በልጅነትሽ? አይደለም ደፋር የሚባል አይነት አይደለሁም። የቤት ልጅ ነኝ። እድሜ ላንተ ከቤት መተወስደኝ ነው እንጂ የቤት ልጅ ነኝ። ብዙ ተናጋሪም ሰዎች ሲያዩኝ ስቲል በጣም እንትን ነው የሚያዩትና እኔ የተለያየው ነኝ። ግን ደግሞ ላመንኩበት ነገር በጣም ደፋር ነኝ፣ ደረቅ ነኝ። ምንም መፈራው ነገር አይኖረኝም። ያንን ግን ያደረገው ነገር የገባኝ እግዚአብሔር ፍቅር ነው። ያው እኔ እንዳንተ ዓለም እንዳስሽ ዙሪ አይደለም የመጣሁት። ጌታ ቤት ነው ያደግኩት። ግን በልጅነቴ ነው ጌታን ያገኘሁት። ህይወቴን የቀየረው ቃል ሼር ላደርግ በጣም መወደውና የህይወቴ መልክ የሆነ የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በጌታ ስም አነባለሁ። ቀለል ያለውን ትርጉም ነው ያስኩት። በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። ይሄ ቃል ሲገባኝ እኔ አባት የለኝም ታውቃለህ። ያለ አባት ነው ያደግኩት። ገና እንደ እናቴ እርጉዝ ሆና እኔን ነው አባቴ የተገደለውና የአባት ፍቅር አላውቅም። እና ጓደኞቼ አባቴ ያሉ ትምህርት ሲመጣ ሲወስዳቸው ሲጠይቁኝ እኔም አባትሽ የት አለ ብለው ሲጠይቁኝ የምመልሰው አሁን ሳስበው እንትን ይለኛል። ውጭ ሀገር ነው። ውጭ ሀገርን እንኳን አላውቅም እኮ ግን ሞቷል ማለት ነውር ይመስለኝ ይሆን አላውቅም። በቃ አባት ስለሌለኝ ባዶነት ነበረ በውስጤ። እናቴ ሁሉን ሆና ነው ያሳደገችኝ። ኢሞሽናል ሆናለሁ አይደል? እንዲህ አይነት ነገር ሳነሳ ካለቀስኩ እንግዲህ ይቅርታ ጠይቃለሁ። ከዚህ ቀደም እናቴ አባትም እናትም ጓደኛም ሁሉ ነገር ሆና ነው ያሳደገችኝ። ስቲል ግን የጥያቄ ነበረኝ፣ የአባትነት ጥያቄና ባዶነት ነበረው። እናት ናት። የፈለገውን ፕሮቫይድ ብታደርግ አባትም መሆን አትችልምና እኔ የአባትን ፍቅር ያወቅኩት በእግዚአብሔር ነው። ልክ ይሄ ቃል ሲገባኝ ዓለምን የሚያድን ምን ለዛውም ምንም ነገር ሳይጠብቅ የሚወድ ፍቅር በመድር ላይ ሰው ሲወድ የሆነ መነሻ አለው አይደለም? የሚጠበቅ ነገር አለ። ዓለምን እንዲሁ ወዷል የሚለው ቃል
ላይክ የኔ ተርኒንግ ፖይንት እዚህ ጋር ነበረ። እግዚአብሔር አለ፣ አባት አለ። ከዛ ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ ከተቀበልኩ በኋላ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ሲል ስለዚህ የማይሞት የማይጠፋ ዘላለም የሚወደኝ አባት አለ። ያ ባዶነቴ በእግዚአብሔር አባትነት ተሞላ፣ በእግዚአብሔር ፍቅር ተሞላ። ምንም ነገር ከኔ መነሻ የሌለው ፍቅር ነው የእግዚአብሔር ፍቅርና ያ ፍቅር ቦልድ እንደሆነ አድርጎኛል። ያ ፍቅር ጠንካራ እንደሆነ አድርጎኛል። ያ ፍቅር ዓለምን እንድንቅ አድርጎኛል። ያ ፍቅር ለእግዚአብሔር እንድኖር አድርጎኛል። የተወደድኩበት መወደድ ስለገባኝ አሁን ላመንኩበት ነገር ታውቃለህ አንተም በጣም ደፋር ነኝ፣ በጣም ደረቅ ነኝ። ከሰዎች ጭብጨባ አልጠብቅም። ድንጋዩም አያስደነግጠኝም፣ ጭብጨባውም ደግሞ ስፍራ አያስለቅቀኝም። ስለዚህ ያንን ያደረገኝ የእግዚአብሔር ፍቅር ነው። አሜዚንግ ይገርማል። ሁልጊዜ የእግዚአብሔርን ፍቅር ቅድምና አንቺ እንዳልሽው የሚሞላ ስለሆነ የጌታ ፍቅር አንዱ ደፋር ብቻ እንድንሆን ብቻም ሳይሆን ሙላታችን ነው አይደለም። ልክ አሁን ያ ቃል ሲገባሽ ዓለምን ወደደ የሚለው ቃል ሲገባሽ ምንም እኮ አልተቀየረም። የምትኖሪው ኑሮ አልተቀየረም፣ ወይም ደግሞ በህይወታችሁ ላይ የሆነ የተለየ ነገር አልመጣም የሚታየው ላይ ማለት ግን የጌታ ፍቅር ግን ውስጥሽ ስለገባ ያንን በእግዚአብሔር ፊት የምትኖሪበትን ህይወትሽን እንደሞላልሽ የለም እንዳለ አንዱ የሚያደርገው የጌታ ፍቅር እሱ ነው። በቃ ሁሉ እንዳለ ይሰማሻል፣ ሁሉ ያንቺ እንደሆነ ይሰማሻል። የጌታ ፍቅር እንደዛ ነው። እኔም ተመሳሳይ ነው ሳድግ ያደግኩት። እኔም የአባት ፍቅር የእናት ፍቅር ኖሮኝ ወይም በእነሱ አይቼ ተሞልቼ ምናምን አይደለም ያደግኩት። ግን ወደ ቅድም ለዚህ ነው በክፉ ነው በመጥፎ ነው ደፋር የነበርኩት እንጂ በሌላኛው አቅጣጫ በጣም ደካማ ነበርኩ። አላቅም፣ አላየሁም፣ አልሰማሁም፣ ከዛ አልተቀዳልኝም፣ አልጠጣሁም። ምንም ምሳሌ የሚሆን ነገር አልነበረንም። ግን ቅድም አንቺ እንዳልሽው የጌታ ፍቅር ኢየሱስ ይወድሃል የሚለው ነገር ሲገባኝ ግን መጀመሪያ ሲነገረኝ ኢየሱስ ቢወደኝ ለምንድን ነው እንደዚህ ማልፈው? ኢየሱስ ቢወደኝ ኖሮ ለምን በልጅነቴ መከራ በላለሁ? ኢየሱስ ቢወደኝ ኖሮ ለምን ያለ እናት ያለ አባት ወይም ደግሞ የመከራን ህይወት ለምንድን ነው ያለፍኩት የሚል ጥያቄ ነበር። አላቀው ስለነበር እግዚአብሔር ፍቅር ነው ሲባል ነው የምሰማው እንጂ የእግዚአብሔርን ፍቅር እኔ አልተለማመድኩት። እኔ ውስጥ ገብቶ በእኔ ውስጥ ኖሮ በእግዚአብሔር ቃል አማካኝነት ያንን እውቀት በልቤ ላይ አልፈሰሰም ነበር እና የዛ ጊዜ ቸርች ሄዳለሁኝ። ሌላ ቸርች ነው የምሄደው፣ ግን ስቲል ነው ምንም የተለወጠ ትጠጫለሽ፣ ሰክሪያለሽ፣ የፈለገውን ታደርጋለሽ። ግን የጌታ ፍቅር ግን ሲገባን ግን በቃ ሁሉ እንደሞላለ እዚህ ጋር ላስቀመ ጥሩ ፖይንት ስለሆነ ያነሳው ነካል ዘለው እንዳትሄድ። ሰው ቸርች ስለመጣ ብቻ የጌታ ፍቅር ገብቶታል ማለት አንችልም። ሰው የጌታ ፍቅር ቸርች እየሄድክ ነው፣ እየተመላለስክ ነው፣ ቀኖቹን ጠብቀ ይደረገውን ታደርጋለህ። ከዛ በኋላ ግን መጠጡም ሁሉም ነገር ዓለማዊ የሚያደርገውን ነገር ሁሉ ታደርገዋለህ። ስለዚህ የጌታ ፍቅር የገባው ሰው ድሮ በሚያደርገው መንገድ መሄድ ይችላል ነው ማለት ቅድም እንዳልኩሽ ነው። ፍቅር እኮ ነው አሁን ፍቅር የሚባለው ነገር እኮ አሸናፊ ነው አይደለም? አሸናፊ ነው። የህይወትሽን አቅጣጫ ይቀይራል፣ የምታስቢውን ነገር ይቀይራል፣ ውሎሽን ይቀይራል፣ ሐሳብሽን ይቀይራል። ስለዚህ የጌታ ፍቅር ሲነካኝ እኔ በቃ ውሎዬን ነው የቀየረው። አይደለም መጠጥ ሰፈር ለመገኘት፣ አይደለም ክፉ ቦታ ለመገኘት ራሱ ለጌታ የምሰጠው ጊዜ ያንሰኛል። እንቅልፍ መሀል ላይ ሌሊት የሚባል ነገር ስላለ ማታ የሚባል ነገር ስለሚመጣ ቅዱሳን ጋር ከቅዱሳን ህብረት ማድረግ፣ የፕሮግራሞች መሄድ፣ መዝሙሮች መስማት፣ ወክ ማድረግ፣ የእግዚአብሔርን ቃል ማዳመጥ የለም እነዚህ ነገሮች ሁሉ የጌታ ፍቅር ውስጥ ሲገባ ከሱ ጋር ብቻ መሆን ስለምትፈልጊ ጊዜው አይበቃም። ከየት አምጥተሽ አትችይም። እንደ ደካማ እንደዛ የማይረባ ነገር ውስጥ መሄድ አትችይም። ቢኮዝ የእግዚአብሔር ቃል ፍቅሩ ሙሉ ስለሆነ ይለያል። የጌታ ፍቅር ይለያል። ኤፌሶን 2 ላይ የሚያለው ቃል
እንዲህ ይላል በጌታ ስም አነባለሁ። እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም የዓለምን ክፉ መንገድ ተከትላችሁ በአየር ላይ ላሉ መንፈሳውያን ኃይላት ገዢ ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን መንገዱን እየተከተልን በመካከላቸው እንኖር ነበር። እንደ ሌሎቹ የቁጣ ልጆች ነበር። ነገር ግን በምህረቱ ባለጠጋ የሆነው እግዚአብሔር ለኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ያው አደረገን፣ የዳናችሁት በጸጋው ነው ይላል። እዚህ አሁን ድሮ የነበሩበትን ነገር ሲናገር በመንፈሳዊው አየር ላይ አለቃ ለነበረው ተገዝታችሁ ነበር፣ አሁንም በጌታ ላልሆኑት የሚገዙበትን ነው የሚናገረው። መገዛት ብቻ ደግሞ ሳይሆን እኛ ሁላችን በአንድ ወቅት የሥጋችንን ምኞት እያረካን የምንኖረው የነበረው የሥጋችንን በአንድ ወቅት ነው የሚለው። የሥጋችንን ምኞት እያረካን እንኖር ነበር ነው። ስለዚህ ነበር ያስባለ ምንድነው ሲል እግዚአብሔር ከታላቅ ምሕረቱ የተነሳ ከፍቅሩ የተነሳ ከክርስቶስ ጋር አስነሳችሁ ይላል። ስለዚህ ከእግዚአብሔር ፍቅር የተነሳ የሆነልን ነገር ከክርስቶስ ጋር መነሳት ነው። ከክርስቶስ ጋር ደግሞ ከተነሳን ፍቅሩ ገብቶን ከሆነ አንድ ሰው ከዳነ በፍቅሩ ከረካ የእግዚአብሔር ፍቅር በእርግጥ ገብቶኛል ካለ ቀድሞ ያደርገው የነበረውን ነገር ማድረግ አይችልም። ያ ማለት ቦታ ቀየረ እንጂ እምነት አልቀየረም፣ ህይወት አልቀየረም፣ አምላክ አልቀየረም። እግዚአብሔር ደግሞ ቦታ ቀይሩ ሳይሆን ያለን ግዛት ቀይሩ ነው ያለን። የሚገዛችሁን ነው የቀየሩ ያለን። ስለዚህ በጨለማው ዓለም ገዢ በዛ ግዛት ውስጥ በነበርን ጊዜ የምናረጋው የሥጋችንን ምኞት እያረካን ነበር የምንኖረው። የእግዚአብሔር ፍቅር ግን ያደረገን ነገር ከዛ ህይወት ውስጥ አውጥቶ ለእግዚአብሔር እንድንኖር ነው ያደረገን። እኔ እንደውም እንደ ቤት እንደ ባል አንድ ባል ወይም አንድ ሚስት የእግዚአብሔርን ቃል የእግዚአብሔርን ፍቅር በደንብ መረዳት አለባቸው ብዬ አስባለሁ። ምክንያቱም ባል የእግዚአብሔርን ፍቅር ካልተረዳ ለሚስቱ የሚገባውን ፍቅር መስጠት አይችልም። ምክንያቱም ፍቅር መገለጫው ነው፣ አበባ መገለጫው ነው እንጂ የማያቋርጥ አጋፔ የሆነ እኛ ዓለም በሚወድበት አይነት ፍቅር ብቻ እንድንኖር የእግዚአብሔር ፈቃድ አይደለም። ወድሻለሁ ስሜታዊ የሆነውን ሞታለሁ ላንቺ የምለውን ነገር ግን የእግዚአብሔር ፍቅር ግን ሲገባኝ በምንም ሁኔታ ውስጥ የማያቋርጥ በምንም ሁኔታ ውስጥ የሚሸከም በምንም ሁኔታ ውስጥ የሚወድ ፍቅር ነው የእግዚአብሔር ፍቅር። ስለዚህ አንድ ባልና ሚስት ወይም ባል ስፔሻሊ ይህንን ፍቅር ማወቅ አለበት። ይህን ፍቅር ማወቅ አለበት። ምክንያቱም ባለፈው በመጣንባቸው ሳምንታት ያስተማርነው ሞር በትዳር ውስጥ ስላለ ነገር ስለሆነ አሁንም ስንኖር ያላገቡም ሰዎች ይህን ፍቅር ተረድተው በዚህ ፍቅር ነክተው መኖር አለባቸው። ይልቁ ደግሞ ያገባን ሰዎች ደግሞ ይህንን ፍቅር መረዳት አለበት። እንከን አልባ ሚስትን አይቶ ወይም ደግሞ ሚስቱን የሚወድበት ንጹህ የሆነ ፍቅር ከጌታ ብቻ ነው የሚገኘው። ምክንያቱም መጽሐፍ ቅዱስ ክርስቶስ ቤተ ክርስቲያንን እንደወደደ ባሎች ወይም ሚስቶቻችሁ ውደዱ። ከባድ ነው። ነገር ግን ይሄን ካልተረዳን ወደዚህኛው ፍቅር ውስጥ መምጣት አንችልም። ምክንያቱም ባህሪዋን የምታይ ከሆነ የምታረገውን ነገር የምታይ ከሆነ ገብቶሻል፣ እጅሽ ላይ ገብታለች። ስለዚህ የተለያየ ባህሪ ነው የሚኖረው። እኔ ስወድ መነሻዬ ቤቴን አንቺን የምወድበት ፍቅር አንዱ ጨምሬ የምኖረው በእግዚአብሔር ፍቅር ካልሆነ ልሸከም አልችልም። በእግዚአብሔር ፍቅር ካልሆነ ልቀጥል አልችልም። ደክማለሁ። ስትቆጪኝ ላዝን እችላለሁ። የሆነ ነገር ስታሳዝኝ ልደክም እችላለሁ። የጌታ ፍቅር ግን ከሆነ መጽሐፍ ቅዱስ እድፈት እንዳይገኝባታል የሚለው እያጠበ እየቀደሰ እያጸዳ ለክርስቶስ ቀን ሙሉ እስክትሆን ድረስ ቤተክርስቲያን ክርስቶስ ይሰራታል። ልክ እንደዚህ ሆነው ቤታችን፣ ልክ እንደዚህ ነው ትዳራችን ሙሉ እስክንሆን ድረስ እግዚአብሔር ጌታ ኢየሱስ እስኪመጣ ድረስ በፍቅር ጠብቀን ተከባብረን በእግዚአብሔር ፊት እንድንሆን የሚያደርገን ቅድማችን እንዳልሽው በልባችን የፈሰሰው የእግዚአብሔር ፍቅር ነው።
በጣም ቆም ብለን ማሰብ ያለብን እንደ ክርስቲያን እግዚአብሔርን እንድታገለግለው የሚያደርግ አሁን አንተ ባል እንደሆነ ያደረገኝ ወይም ደግሞ እግዚአብሔራዊ መንፈሳዊ ባል አንድ ከእግዚአብሔርን ከሚያውቅ ባል የሚጠበቀው ነገር እንድታደርግ ያደረገ ነገር የገባህ የእግዚአብሔር ፍቅር ነው። በልብ ውስጥ የእግዚአብሔር ፍቅር ከውጭ አይደለም። እኛ ከውጭ እየተቀበልን የምንሰጥ ሰዎች ሳይሆን ከውስጥ ወደ ውጭ የምንኖር ሰዎች ነን። እግዚአብሔር ፍቅር ነው። በውስጣችን ያለው እግዚአብሔር ፍቅር ነው አይደል? እግዚአብሔር ፍቅር አለው አይደለም የምንለው እግዚአብሔር ራሱ ፍቅር ነው። ስለዚህ ያ ፍቅር የሆነው እግዚአብሔር በልባችን ሲኖር ለመዋደድ አንጨነቅም። ምክንያቱም ምንጫችን ወይም የፍቅራችን መነሻ ችሎታ አይደለም። በፍቅራችን መነሻ የምንቀበለው ነገር አይደለም፣ ከውጭ ያለ ነገር አይደለም። ያ የእግዚአብሔር ፍቅር ዓለምን እንድንነቅ የሚያደርግ ነው። ያ የእግዚአብሔር ፍቅር ለክርስቶስ እንድንኖር የሚያደርግ ነው። ያ የእግዚአብሔር የዳንበት ፍቅር ያው ፍቅር እኮ ነው። ያው ፍቅር በቅድስና እንድንኖር እግዚአብሔርን እየፈራን እንድንኖር የሚያደርግ ነው። አሁን ቆም ብለን መጠየቅ ያለብን ይሄንን ነው። በትዳራችን ለምን ፍቅር ቀነሰ ስንል ከእግዚአብሔር ጋር ያለው ፍቅራችን ትክክል ስላይደለ ነው አይደለ? በራዕይ ምዕራፍ 2 ላይ በኤፌሶን ቤተክርስቲያን የተነገረው የቀድሞውን ፍቅር ምን ብለሃል ነው ማለት ትተሃል ነው። ስለዚህ ሰዎች ከእግዚአብሔር ጋር ያለው ፍቅራቸውን ሲተዉ ኮርስ ከምንጭ ጋር ከተለያየ እኔ እኮ ምንጭ ልሆን አልችልም። እኔ ተቀባይ ነኝ እንጂ ሰጪ አይደለሁም። አንተ የምትቀበለው ከእግዚአብሔር ፍቅር ነው። ከእግዚአብሔር ፍቅር ጋር ያለህ ነገር እየተቋረጠ ሲመጣ የምትሰጠው ነገር የለም። ምክንያቱም አንተ ተቀብለህ ነው ለኔ የምትሰጠኝ። ስለዚህ ቤታችን ውስጥ አላስፈላጊ ነገሮች ይመጣሉ። ቀጥሎ ደግሞ እንዳገልጋይም እንድታገለግል እኔ አሁን ስለኔ ብትጠይቀኝ እንድታገለጊ ያው አንተ ብዙ አጠይቅም። ስለዚህ እኔ እንደተጠየቅኩ ቆጥሬ ልመልሰው እንድታገለጊ እንዲያስሮጥሽ የሚያደርግሽ ነገር ምንድነው ብለ ብትጠይቀኝ የተወደድኩበት መወደድ ብቻ። ቸርች ውስጥ ያሉ ሰዎች ከባባድ ሰዎች ናቸው። ያጋጥመውን የነበረው ወይኔ እሁድ መጣ ብለን እስክንጨነቅ ድረስ ሆነናል። ማገልገል ከባድ የሆነብን ጊዜያቶች ሁሉ ነበሩ። አይደለም በአገልግሎት እንድቆይ በጌታ ቤት እንኳን እንዳልቆይ የሚያደርጉ ሁኔታዎች በህይወቴ መተው ነበር፣ በህይወታችን መተው ነበር። ያንን ተቋቁመን እንድናልፍ ያደረገን ግን የእግዚአብሔር ፍቅር ነው። ጌታን ስለምወደው ለጌታ ያለኝ ፍቅር ጌታ ቤት እንድኖርም አድርጎኛል፣ ጌታንም እንዳገለግል አድርጎኛል። ጌታን ማገለግለው ደስ ብሎ አግኝቼ ነው ወይ የሚለው መዝሙር በጣም ነው የምወደው ታውቃለህና ጌታን ማገለግለው ከተወደድኩበት መወደድ ነው። ያቺ ሴት እኮ ኢየሱስ እግር ስር መታኮ ስትነካ ስድብ መጥቶባታል፣ መናቅ መጥቶባታል፣ ፐርሰናሊቲዋን የሚነካ ነገር መጥቶሳ ግን በዙሪያ ያለ ሰው ጉዳዩ ማለት አቴንሽንም አልሰጠችም። ጉዳዩ እግር ስር ነው። ጉዳዩ ከወደደችው ጋራ ነው። ጉዳዩ ታሪኳን ከቀየረው ጋራ ስለነበረ ያላትን ሁሉ ማውጣት አልከበዳትም። ኢየሱስን ስለምወደው እሱን ለማገልገል ምንም ቅድመ ሁኔታ የለኝም። ቅድመ ሁኔታ አንድ ብቻ ነው፣ መወደዴ ስለገባኝ አሁን የሰው ፊት ማየት ካቆምኩ ቆይቻለሁ። ለራሳቸው ሲሉ ፈገግ ቢሉ ደስ ይለኛል፣ እንደው ፊታቸው ተጨማዶ መስመር እንዳይወጣባቸው። ከዛ በተረፈ ግን ጭብጨባም ወደፊት አያስኬደኝም፣ ድንጋይም ደግሞ አያስቆመኝም። የሚያስኬደኝ በፊት ለፊት የተሰቀለው ክርስቶስ ነው። ስለዚህ እንዳገልጋይም የተወደድንበት ፍቅር ሲገባን እውነትን አንሸጥም። ቦልድ ሆነን እንድንቆም ያደርገናል። ደፋሮች እንድንሆን ያደርገናል። የተወደድኩበት መወደድ ሙላቴ ነው። በቃ እንዲህ የሆነ ነገር እንዳይፈስ ቀጥ ብለን እንድትሄድ የሚያደርግ ነገር የለም። በቃ ልክ እንደዛ እንድሆን ያደረገኝ የተወደድኩበት መወደድ ስለገባኝ እውነትን ሰዎች እንዲወዱኝ ብዬ ሽርጉድ አለለም። ያለፍን አንዱም ጠንካራ የሚያደርገን የጌታ ፍቅር በልባችን ስለፈሰሰ የሱ ፍቅር ስላለ እነዛን ክፉ ሰዎች እንደውም ወደናቸው ይቅር ብለሽ አብረሻቸው በልተሽ አብረሻቸው ጠጥተሽ አክብረሻቸው ምናምን ነው እየኖረን ያለን። ምክንያቱም የእግዚአብሔር ፍቅር ልባችን እኛንን ሰጪ ፍቅር እኛ ውስጥ ነው ያለው። ከሰው አንጠብቅም። ልክ ነው። ማንም ሰው እንዲወደን ማንም ሰው ምክንያቱም መጽሐፍ ቅዱስ ሮሜ ምዕራፍ 5 ላይ ይህ ተስፋ ለኀፍረት አይዳርገንም
የእግዚአብሔር በሰጠን በመንፈስ ቅዱስ ፍቅር በልባችን አፍስሷልና ይላል። ምንም ይሄ ተስፋ ለእፍረት አይዳርገንም። አናፍርበት። በእግዚአብሔር ፍቅር አናፍር። ሁሌ ጊዜ የሚኖር ፍቅር። የሰዎች ፍቅር ተቀይሮብን እናውቃለን። ልክ ነው። ትላንት ከኛ ጋር የሚያጨበጭቡ አሁንም ቢሆን ለሚሰሙን ቅዱሳን የምንለው ይሄ ነው። በእግዚአብሔር ፍቅር ካረካችሁ ያመሰገኗችሁ ሰዎች፣ ያጨበጭቡላችሁ ሰዎች፣ እንወዳለን፣ አንደኛ ናችሁ፣ ዘላለም ናችሁ ያሏችሁ ሰዎች አፈር ትረግጨዋለች። የማይረገጥ ቆሻሻ እስኪሆን ድረስ ያረጋቸዋል። መጽሐፍ ቅዱስ ጳውሎስ ሲናገር ተስፋው ለእፍረት ስለማይዳርገን ብሎ ከተናገረ ምክንያቱ ምንድን ነው ሲል የእግዚአብሔር ፍቅር በመንፈስ ቅዱስ አማካይነት በልባችን ምን አድርጓል? ፈሷል። ሙሉ ነን። ቸርች እኮ እንዳትመጣ ተብለን እናውቃለን። እንዳትመጣ በቃ እዚህ ማይክ ከእጃችን ተቀምጦ እናውቃለን። ግን እዛው ቸርች ሆነን ነው አድገን እግዚአብሔር ባርኮን ዛሬ እንድለቁም ነገር ይበቃል። ለምን እኛ ውስጣችን የገባው የሰዎች ንግግር ወይም የሰዎችን አክሽን ሳይሆን የምናየው የነበረው የጌታን ፍቅር ገብቶን ነበር። በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር ዓለምን ሁሉ ነው የወደደው። ዓለም ሁሉ ግን ለዚህ ፍቅር ምላሽ አልሰጠም። እኛ ስማርት ሆነን ሳይሆን በመንፈስ ቅዱስ አማካኝነት የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍረንም ይላልና ያ መረዳት ያገኘነው ከመንፈስ ቅዱስ የተነሳ ማይነቃነቅ አቋም አለን። ምክንያቱም የፍቅር እጥረት የለብንም። ይሄ ወደዋለው የፈሰሰ የሚለው ቃል ቀንዲ አጥለቅልቆናል። ልትቆጣጠሪው አትችልም። እሱ ነው ይሄን የሰራው። ቀጥሎ ሲናገር ምን ይላል? እንደዚህ ይላል፣ ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ለኃጢአተኞች ሞቷልና ለጻድቅ የሚሞት ሰው ማግኘት እጅጉኑ ያዳግታል። ለደግ ሰው ሲል የሚሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህም የእግዚአብሔር ለኛ ያለውን ፍቅር ያስረዳል። የራሱን ፍቅር ያስረዳል። ይሄኛው ለኛ ያለውን አይደል? ቀረላው ማለት ለኛ ያለውን ፍቅር ያስረዳል። ለኔ አሜን። ክርስቶስ ለኔ ያለውን ፍቅር ያስረዳል። በቂያችን ነው። ነገም ሰው ቅድም አንቺ እንዳልሽው ነገ ሰው ቢወደን ነገው ሰው እንደው ቢያደንቀን ከኛ ጋር ቢሆን እሰየው። ተወዶ መኖር አሪፍ ነው። ግን ሁል ጊዜ የተጠራ ነው እኛ በዚህ ፍቅር ረክተን እንድንኖር። በቂ ነው ይሄ ፍቅር። አሜን። በቂ ነው ይሄ ፍቅር። ይሄ ለህይወታችን በቂ ነው፣ ለስራችን በቂ ነው፣ ለመውጣት ለመግባት። ዓለም ዛሬ ይሄንን ለማግኘት ነው ዋጋ የምትከፍለው። ለመወደድ ቦታ ለማግኘት ሰዎች በቃ ሽር ብትን ጠዋት ተነስተው የተለያየ ነገር ያደርጋሉ። እኛ ይሄ ነው ህይወታችን፣ ይሄ ነው ድፍረታችን። በድፍረት እንድንወጣ በድፍረት እንድንገባ በእግዚአብሔር ፍቅር እንድንኖር የሚያደርገን ይሄ ፍቅር ነው። ገና ኃጢአተኞች ሳለን ሳናቀው ደካሞች ሆነን ገና ሳናቀው ነው ኢየሱስ ይሄን ያደረገን። አሜን። ስለዚህ ለምንድን ነው ያደረገው ሲባል እሱ ለኛ ያለውን ፍቅር ያስረዳል። ስለዚህ በዚህ ፍቅር እንድንኖር የእግዚአብሔር ፈቃድ፣ በዚህ ፍቅር ረክተን እንድንኖር የእግዚአብሔር ፈቃድ ነው። ይሄ ፍቅር ካለን ቅድም አንዳችሁ ምንም በህይወታችን የሚያስፈልገን ነገር ምንም በቃ በዚህ መኖር ይሄ መለማመድ ነው። ለዚህ ነው አሁን ሰሞኑን ስለ መንፈስ ቅዱስ ስለ ልሳን ምናምን ይወራል። ምክንያቱም መንፈስ ቅዱስ የህይወታችን መሪ ነው። ይሄን ነው የሚያደርገው መንፈስ ቅዱስ በውስጣችን። ስለዚህ ይሄን በማወቅ ይሄንን ለመቀበል በእግዚአብሔር ፊት እኛንን መትጋት ያለብን። እኛንን እግዚአብሔር የሰጠንን ፍቅር ለማወቅ ልንበረታ የሚገባው ከመታወቅ የሚያልፍ ስለሆነ እግዚአብሔር ፍቅር ደርሰንበታል ብለን አሁን በቃ ተወድጃለሁ ብለን ምን ቆመው አይደለም። እያደግንበት እየጨመርን ይሄ መንፈስ ቅዱስ የሚያደርግልን አንዱ ነገር ይሄ ነው። አሜን። ሰዎች በራሳቸውን ሲያዩ ከዛ ብቁ እንዳይደሉ ሲገባቸው ከሰዎች ተቀባይነትን ማግኘት ሲፈልጉ በውስጣቸው ያለውን ባዶነት በውስጣቸው ያለውን ጥያቄ ስለሚፈሩት በውጭ በሚመጣ ነገር ለመሙላት ነው እንትን የሚሉት ሐሳባቸው የሚቀይሩት ማምኑበትን ነገር ሲያደርጉ ይታያልና ያ የሚሆነው ድፍረት ከማጣት ማን መሆናቸውን ሳያውቁ ሲቀሩ ሰዎች ያንን እያደረጉ ይቀጥላሉ። ነገር ግን እንደ ዳነ ሰው በክርስቶስ ዳግም እንደተወለደ ሰው ኦፍ ኮርስ ሰው ሁሉ ቢወደን ደስ ይለናል።
ስፔሻሊ እንደ ሴት ለመወደድ ነው እኛ የተፈጠርነው። በእግዚአብሔር ፍቅር ካረካው ግን አንተ ብትወደኝ በአንተ ፍቅር አረካ። የመጀመሪያ ነገር በአጋጣሚ ወጣቶችም እንደው ካዩን የምንለው ነገር መጀመሪያ በእግዚአብሔር ፍቅር ረክተው ከእውነተኛ አፍቃሪያቸው እግዚአብሔር የመጀመሪያ ፍቅራቸው ሆኖ በፍቅር ተሞልተው ወደ ትዳር ቢገቡ ትዳራቸው የሰላምና የእረፍት ይሆናል። አገልጋይም ደግሞ ሰው ወደ አገልግሎቱ ከመምጣቱ በፊት መወደዱን ማወቅ ፍቅሩን መረዳት ወሳኝ ነገር ነው። ያ የእግዚአብሔር ፍቅር በልባችን ላይ ሲመጣ ሲፈስ ያደረገን ነገር የእግዚአብሔር ልጅ ነው ያደረገን። ጥሩ ሰባኪ ጥሩ ተናጋሪ አይደለም ያደረገን። መጀመሪያ ያደረገን ይሄን ነው። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ ሲናገር የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ ይላል። ቀለል ያለው ትርጉም እንደውም ሲናገር አትረፍርፎ የሰጠን ፍቅር እንዲሁ ነን ይላል። ስለዚህ ከእግዚአብሔር የተሰጠን የተትረፈረፈ ፍቅር ነው። ጉድለት የሌለው ማለት እየቀነሰ ይመጣል ብለን እንዳንሰጋ አትረፍርፎ ነው የሰጠን። አንድ ልጁን ምትክ የሌለበትን ልጁን ሰሞኑን ጉድ ፍራይዴ እና ኢስተር ያከበርን ነን እኛ ባለንበት። በሚቀጥለው አርብ ስቅለትን ያከብራሉ ኢትዮጵያ። ከዛ ደግሞ ትንሳኤን ያከብራሉ። በዚህ ሲዝን ማሰብ ያለብን እንደ ሆሊዴ ብለን እንዳንሄድ በጣም ያስፈራኛል። እንደ ካልቸር እየሆነ እየተቆጠረ እየመጣ ስለሆነ በዚህ ወቅት ፍቅር መስቀሉ የሚያወራን መወደዳችን ነው። የሚወደድ ነገር ሳይኖረን ፐርፌክት የሆነን ሰው እኮ ቢወደድ አንድ ነገር ነው። ግን ደካሞች ሳለን ገና ኃጢአተኞች ሳለን እግዚአብሔር በልጁ ነው የወደደን። ወድሻለሁ ሰው ብሎ ሲል አንተ ወድሻለሁ ስትል የፍቅር መገለጫ ወይ ስጦታ ነው የሰጠኝ ወይ ጊዜ ነው የሰጠኝ ወይ ደግሞ ውድ ነው ላንተ የምትለውን ነገር እንጂ ህይወትን አልሰጠኸኝም። እግዚአብሔር ግን ወዳችኋለሁ ሲለን የሰጠን ብቸኛ ልጁን ነው የሰጠን። ኢየሱስም ሲናገር ነፍሱን ለወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር ለማንም የለም። ስለዚህ የተወደድኩበት መወደድ ነፍስ ታልፎ የተሰጠበት መወደድ ነው። ስለዚህ በዚህ ፍቅር መጀመሪያ እኔ መርካት መቻል አለብኝ። ከረካው በኋላ ለባሌ ጥሩ ሚስት ሆናለሁ፣ ለልጆቼ ጥሩ እናት ሆናለሁ። እግዚአብሔር ለሰጠኝ አገልግሎት ደግሞ በደስታ አገለግላለሁ። አባቶቻችን እየተመቱ እየተገረፉ እየታሰሩ በደስታ በጌታ ደስ ይበላችሁ ያሉ ልብሳቸውን ያራገፉ የወጡበት የረኩበት ፍቅር ነው። የደረሰባቸው ነገርማ በቃ ብለ ጠቅልለ አስቀምጠ እንድትሄድ የሚያደርግ ነው። ግን ከሚደርስባቸው ነገር ይልቅ በልባቸው ውስጥ የፈሰሰው ፍቅር ውጩን እንዲረሱ ነው ያደረገውና የእግዚአብሔር ፍቅር ለሁሉ ነገር መሰረት ነው። እኔ ከፊታችን የሚመጡ ጊዜያቶች እንደዚህ የእግዚአብሔርን ፍቅር በልባችን ያሉትን የሚፈትን ጊዜ ይመስለኛል። ለምንድነው ካልሽኝ ዓለም እየከፋ ነው። ዓለም ክፉ እየሆነ ነው። የጌታ መምጣት እየቀረበ ነው። ወደኛ እየቀረበ በመጣ ቁጥር ደግሞ የዓለም ክፋት እግሩን አውጥቶ ምቀኝነት፣ ተንኮል፣ መግደል ላይክ ጠዋት ያየሽው ነገር ማታ የለም፣ ማታ ያየሽው ነገር ነገ የለም። ምንም ልትገምጪው ማትሽበት ህይወት ውስጥ እየመጣ ነው። ስለዚህ አሁን ሰዎች ይሄንን ፍቅር ካልተረዱ ህይወት ዲስካሬጅ ነው የሚያደርጋቸው። ነገ ስራ ተቀንሳል ትባት ይችላል። ስራ የለም ልባንጭ አሁን ዛሬ ነዳጅ የምታየው ነው። ሰዎች በጣም እየተቸገሩ ነው ያሉት። በምን ጉልበት እንቀጥል? ህይወት ባይኖር ይሄ በህይወታችን ባይገኝ በምን ህይወት እንምራው? የጌታ ፍቅር እኮ በቂ ነው። በቂ እኮ ነው። አባቶቻችን ቅድም አንቺ እንዳልሽው ጌታን ያገለገሉት የኖሩለት ዋጋ የከፈሉለት እያንዳንዷ ከአብርሃም ጀምሮ እስከ መጨረሻው ራእይ ድረስ በዚህ በእግዚአብሔር ፍቅር ነው ዓላማቸውን የጨረሱት። በገንዘብ አይደለም፣ ልክ ነው። በሚሞላ በሚተርፍ ነገር አይደለም፣ በእግዚአብሔር ፍቅር ነው የጨረሱት። አቅም ኖሯቸው እንደውም ያንን ፍቅር በትክክል ለማወቅ በእግዚአብሔር ፊት እየበረቱ አለበለዚያ በሚቀጥሉ ዘመናት መካከል ይህን ፍቅር እየተረዳን ካልሄድን እጃችን ላይ ያለውን መጽሐፍ ቅዱስ ማንበብ አንችልም። ቴክኖሎጂ ሁሉ ዜሮ የሚገባበት ምንም መዝሙሮች ለኛ ምንም ውስጣችን ገብተው ውጤት ማያመጡበት ይሆኑብናል። አንዳንድ ሰው በመዝሙር በመስማት የእግዚአብሔርን ፍቅር ሊረዳ ይችል ይሆናል። አንዱ መንገድ ነው። ግን ዋናው የእግዚአብሔር ልብን ግን ፍቅርን ግን መረዳት የምንችለው እኛ በመንፈስ ቅዱስ አማካይነት ወደሱ
መቅረብ ስንችል። ለዚህ ነው ዘመኑ ወደፊት ያለው ዘመን ቀላል አይደለም። ይፈትሸናል ብዬ የምለው ይፈትሸናል። ስለዚህ ይህንን ፍቅር ለማወቅ ይህንን ፍቅር ለመረዳት በእግዚአብሔር ፊት በጣም ልንበረታ ይገባል። በቀልድ የምናልፈው ዘመን እየመጣ አይደለም ያለው። እያጨበጨብን ልብስ ለብሰን መኪና እየነዳን ሁሉ ነገር ኖሮን ምናምን የምናልፍበት ጊዜ አይደለም። አሁን የሚፈተሽበት ጊዜ የጌታ መሆናችንን ከእግዚአብሔር ጋር መሆናችን አለ መጽሐፍ ቅዱስ የጌታ መሆናችሁን ሰዎች በምን ያውቃሉ ነው? በፍቅራችን፣ ለሰዎችን በምንሰጠው ፍቅር፣ እርስ በርሳችንን ባለን ፍቅር፣ በሚገለጥም ፍቅር። ስለዚህ ይሄንን ፍቅር በደንብ ከፊት ባለው ዘመን ላይ ስለሚመጣና ስለምንፈተሽ ይሄንን በደንብ ልንሞላበት ይገባል። አብርሃም አሁን ይፈትሻል ስትል እግዚአብሔር የአብርሃምን እምነት እኮ ፈትኗል። እግዚአብሔር አብርሃምን ፈተነው አይደለም የሚለው። ከዛ የተናገረው ቃል ይስሐቅን ሰዋልኝ ሲል በመጨረሻ የመጣ እድል ነው። በመጨረሻ የመጣው እድል ላይ ግን አላንገራገረም። ለሚስቱ ራሱ እንኳን አልነገረም። ያን እንዲሆን ያደረገበት ምክንያት ከአብርሃም ሕይወት ውስጥ ከተቀበለው ይልቅ ሰጪው ነው የሚበልጥበት። አብርሃም ሕይወት ውስጥ ከሳራ በላይ የሚወደው እግዚአብሔርን ነው፣ ከይስሐቅ በላይ የሚወደው እግዚአብሔርን ነው። ስለዚህ ሁለቴ አላሰበበትም። እንጨቱን አሸክሞ ባሪያዎቹን ይዞ ሄደው ልክ ሊሰዋው ሲል ምንድነው ያለኝ? ረፍ እንደምትወደኝ አወቅኩ ነው ያለው። ስለዚህ እግዚአብሔር መውደድ ብቻ ሳይሆን ምላሽም ከኛ ይጠብቃል ማለት ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 19 ላይ አስቀድሞ እርሱ ወዶናልና እኛ ደግሞ ምን እንለዋለን ይላል? እንወደዋለን ይላል። ስለዚህ እግዚአብሔር የሚቀጥል ነገር በህይወታችን ማድረግ የሚፈልግ ትወዱኛላችሁ ወይ? ጥያቄው ይሄንን ነው። ጴጥሮስን ኢየሱስ ያለው ምንድነው? ጴጥሮስ ትወደኛለህ አለ። ወደሃለሁ ሶስቴ ነው የጠየቀው አይደለ? ከዛ ኃላፊነት እንደሚወደው ሲነግረው ኃላፊነት ነው የሚሰጠው እንደምትወድ። ስለዚህ የጌታ ፍቅር የምትሰዋለትም ነገር ነው። ክብርን ትሰዋለታለህ፣ ስምን ትሰዋለታለህ፣ ምቾትን ትሰዋለታለህ፣ ዋጋ ትከፍልለታለህ። የሆነ አይ ላቭ ዩ ኢየሱስ እያልኩ የምትሄድበት ሳይሆን ለኢየሱስ እንድትኖር የሚያደርግ ፍቅር ነው። ስለዚህ የዛሬ መልእክታችንን ስንጠቀልለው የተወደድንበት መወደድ ኩራታችን ነው። የተወደድንበት መወደድ ብቃታችን ነው። የተወደድንበት መወደድ ደግሞ ድፍረታችን ነው። የማይነቃነቅ ድፍረታችን ነው። ሰዎች ብዙ ጉድለታችንን ሊያዩ ይችላል። እንደውም ከውጭ ስለሆነ ነው። ወደ ውስጥ ጠጋቢሉን ቢጠጉን ብዙ ጉድለቶች አሉ። ሙሉ ሆነን ያልወደደን ወደሱ ሙላት ግን እየወሰደን ያለ ይሄ ፍቅር ስላለ የቆምነው በችሎታችን ላይ አይደለም። የቆምነው በዙሪያችን ላይ ባለ ሳይሆን የቆምንበት የእግዚአብሔር ፍቅር ስለሆነ ይሄ ፍቅር እስከ መንግስተ ሰማያት ድረስ ይይዘናል፣ ያደርሰናል። ዘመናችሁ የተባረከ ነው። በዚህ እርግጠኞች ነን እንደምትባረኩ። ለምንድን ነው የምታገለግለው? ወንድሜ ለምንድን ነው የምታገለግለው? የኔ እህት ለምንድን ነው የምታገለግየው? የምታገለግይበት መነሻ ሐሳብሽ ምንድነው? ለቤትሽ ለትዳርሽ እንድትተርፍ የሚያረግሽ ምንድነው? እኛን የረዳን እኛን የባረከን ያቆመን ከመጣብን ነገር ይልቅ ውስጣችን የመጣው የገባው በመንፈስ ቅዱስ የፈሰሰው ፍቅር አጽንቶናል። ደግሞ ወደፊትም እንጸናለን ስንል በዚህ ፍቅር ነው። ዘመናችሁ የተባረከ ነው። እንወዳችኋለን። እንደው ከተባረካችሁ ላይክ ማድረግ፣ ኮሜንት ማድረግ፣ ሰብስክራይብ ማድረግ አትርሱ። ጥያቄ ካላችሁ ደግሞ በዚህ ርዕስ ብታነሱ የምትሉት ነገር ካለ ብትልኩልን በጣም ደስ ይለናል። መልእክታችንን ለአንድ ሰው አድርሱልን። የተወደዳችሁ ናችሁ። እኛም እንወዳችኋለን። ዘመናችሁ የተባረከ ነው።